ቀለበታችንን ዲዛይኑን ምናምን የመረጠው ነው ደቻሳ ነው። እኔው ደቻሳ አዎ የኔ ላይ ነጻነት ይላል እና ዓመተ ምህረቱ አለው። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው። እና ይሄ ቀለብ ጊዜ ማረሳው ጋዜጠኛ ዮናስ ከበደ የት ገባ? እውነት ከኢቢኤስ ቴሌቪዥን ተሰናበተ? ነጻነት ወርቅነህ ባለቤት ያወጣችው ማስረጃ የነጻነትን ቤተሰቦች ጉር ሰራቸው። ለመሆኑ የነጻነት ወርቅነህ ባለቤት በይፋ ያጋራችው የነጻነት ቤተሰቦችን ተአማኒነት ጥያቄ ውስጥም የከተተው ማስረጃስ ምንድነው? ዮናስ ከበደ በእውነትም ኢቢኤስን ለቆ ወደ አሜሪካም ተሰዷል። ጤና ይስጥልን የምንወዳችሁ ጉድና መከራ በበዛበት በኢቢኤስ ቴሌቪዥን የሚተላለፈው የሻይ ሰዓትም ትላንትና ምሽት ብዙ ጥያቄዎችን ያጨረሩና በብዙዎች ዘንድም ያስነባም ክስተትም ተስተናግዷል። የነጻነት ወርቅነህ ባለቤት ንጹህ ዘር የሰጠችው ልብ የሚነካ ቃለ መጠይቅና በዕለቱ የጋዜጠኛ ዮናስ ከበደ አለመገኘት ባለፉት ሳምንታት ዮናስ ከበደ ኢቢኤስን ለቀቀ የሚለው አፈትልኮ መረጃም ወጥቶም ነበር። እህቱና በሳለው ዮናስ ከበደ ከኢቢኤስ ወጥቶ የት ገባ? ምላሹን ይዘነዋል፣ ታደምጣላችሁ። ሌላው በእየለቱ እንግዲህ የነበረችው የአርቲስት ነጻነት ወርቅነህ ባለቤት ያወጣችው አንድ ማስረጃ የነጻነት እህቶችና ወንድሞችንም ውሸታም እያስበላቸውም ይገኛል። ዝርዝር ጉዳዩን ይዘንላችሁ ቀርበናል፣ ታደምጣላችሁ። እናንተ ብቻ እንደተለመደው ቻናላችን ላይክ እና ሰብስክራይብ የሚሉ ነጭ ቀለማትን መታ እያደረጋችሁ ትንሽ አብራችን ቆዩ። የነጻነት ወርቅነህ ባለቤት ንጹህ ዘር በኢቢኤስ ቅዳሜ ከሰዓትም ፕሮግራም ላይ ቀርባ ስለ ባለቤቷ የተናገረችው ንግግር የበርካቶች ተመልካቾችን ልብም ነክቷል። እንደምናስታውሰው ከዚህ ቀደም በሷና በነጻነት ቤተሰቦች መካከል ከባድ ክርክርም ተነስቶም ነበር። በወቅቱም የነጻነት ቤተሰቦች የምንናገረው እውነት አለ በማለትም ባለቤቷን ተንከባክቦ እንደማታውቅና ሲታመም እንዳላስታመመችው ልጆቿም እንኳን ምንም ያህልም እንደማይወዱትና ስልክ እንኳን ደውለው ጠይቀውት እንደማያውቁም ተናግረዋል። እሷና ልጆቿ ላይም ከባድ ክሶችም ሰንዝረውም ነበር። ሆኖም ንጹህ ዘር በዚህ ኢንተርቪው ላይ የነጻነት ቤተሰቦችን ታማኝነት ጥያቄ ውስጥ የሚያስገባ አንድ ነገርም ተናግራለች። ቤቱ ንጹህ ዘር ከነጻነት ጋር ሕይወታቸውን በፍቅር ይኖሩ እንደነበርና ልጆቻቸው ሁልጊዜ አባታቸውን በጉጉት ይጠብቁት እንደነበርና እነሱ ጋር ቆይቶ ወደ ኢትዮጵያም ሲመለስ እንኳን ትዝታውን እያነሱ እንደሚናፍቁት በስሜትም ተናግራለች። የነጻነት ቤተሰቦች እሷን ከመውቀስም አልፈው አስናቀ የተባለ የነጻነትን የልብ ጓደኛ ሲሞት ለጥቅሙ የመጣ እንጂ እውነተኛ ጓደኛ እንዳልሆነ ጣፊው ፈንታውን ሾው ላይም ቀርበው ነጻነትና ባለቤቱን ቁሜን የዳርኳቸውን ያለው ሐሰት እንደሆነም ተናግረው እንደነበርም የማይረሳ ነው። ባለቤቱ ንጹህም ቅዳሜ ከሰዓት ላይም ከነጻነት ጋር ሲጋቡ የቀለበት ፕሮግራማቸው ላይ አስናቀ ተገኝቶ የነበረውን ፎቶ በወሬ ማራቸውም ሲናገሩም ተሰምታለች። እሷም የነሱን ስም ባታነሳም ከነጻነት ጋር ስለነበራቸው የፊልም ፕሮግራም ስታደርግም የነበሩ ሰዎችም ፎቶ ሲታዩም አስናቀው አብሮ በዝግጅቱ ላይም እንደነበርም ታውቋል። ይህ የነጻነት ወርቅነህን እህትና ወንድሞችን ታማኝነት ጥያቄ ውስጥም የከተተ አንድ ክስተትም ሆኗል። በነጻነት ባለቤት ጉዳይም በርካታ ነገሮችም ሲጠበቁ የቆዩ ቢሆንም ንጹህ ዘር በቅዳሜ ከሰዓትም ቆይቷ ስለ ነጻነት ቤተሰቦች ያነሳችው አንድም ሐሳብ የለም። ያወራችውም ስለነበረው የፍቅር ሕይወታቸውና ስለ ልጆቻቸውም ብቻም ነበር። ይሁንና በዚህ እጅግ አነጋጋሪ ኢንተርቪው ላይ ብዙዎች ያስተዋሉት ሌላ ትልቅ ነገርም አለ። እሱም የትዝታችን ኢቢኤስና የቅዳሜ ከሰዓት ድምቀት የነበረው ዮናስ ከበደ የጠፋ የሚል ጥያቄም ነበር። ቃለ መጠይቁን ያቀረቡት ጋዜጠኞችም አብርሃምና እጸገነት ሲሆኑም ዮናስ ኢቢኤስ ቴሌቪዥን ከካሜራ ፊትም ከጠፋ 1 ወርም አልፎታል። ይህም ኢቢኤስን ተሰናበተ የሚል ትልቅ ስጋትና ጥያቄም አስነስቷል። በአሁኑ ወቅትም በብዙዎች ዘንድም ዮናስ በአሜሪካ ሀገር እንደሚገኝ ስለተረጋገጠ ኢቢኤስን ለቆ ተሰዷል ወደሚለው ድምዳሜም ደርሰዋል። በአንጻሩ ደግሞ አይደለም አሜሪካ ላይ የሚተላለፍ አዲስ ዝግጅት ስላለ እሱን ለመቅረጽም ነው የሄደው የሚሉ ወገኖችም አሉ። ከኢቢኤስ መድረክ የተሰወረው የትዝታችን በኢቢኤስ አንጋፋውና የቅዳሜን የሻይ ሰዓት አድማቂ ዮናስ ከበደ
ለመሆኑ ከኢቢኤስ በፊትም የሙያ እና የህይወቱ የፍቅር ህይወቱ የጋዜጠኝነት ፍቅሩ እንዴት ተጠነሰሰ ካልን በመዲናችን አዲስ አበባ ተወልዶ ለረጅም ጊዜ በድሬዳዋ የኖረው ዮናስ ከበደ ከኮተቤ መምህራን ኮሌጅ ዲፕሎማውን ያገኘም ሲሆን ከአዲስ አበባ ዩኒቨርሲቲ ደግሞ በቋንቋና ስነ ጽሑፍ የመጀመሪያና ሁለተኛ ዲግሪውን በጋዜጠኝነትም አግኝቷል። በድሬዳዋ ከተማ ላይም በመምህርነትም እንዳገለገለም ይናገራል። በአሁኑ ሰዓትም የኢትዮጵያ መምህራን ማህበር የክብር አምባሳደር ነው። ዮናስ ከበደ በነበረበት የረጅም ዘመን የማስተማር ጉዞ የተማሪዎቹ ዘንድም እጅግ ተወዳጅ መምህርም ነበር። በአንድ ወቅትም በኢቢኤስ ዝግጅት ላይም የቀረበው የቀድሞው የዮናስ ተማሪ የአሁኑ ፓይለት ለዚህ ምስክርነትም ነበር። ታዲያ ይህ ፓይለት በአሁኑ በኢቢኤስ ዝግጅት ላይ ቀርቦ እንደተናገረው ዮናስን ካገኘም በኋላም የተሻለ ሰው መሆኑንም ፍላጎት እንደነበረውና በመልካም መንገድም ተጽዕኖ እንደፈጠረበትም ተናግሯል። ዝቅ ብሎ ላደረገለት መልካምነት ያቀረበለትን ምስጋናና በብዙዎች ዘንድም የነካውን የዮናስን ያስለቀሰ ክስተትም ነበር። የሚገርመው የዮናስ ወላጅ አባቱ ተወዳጅ የአማርኛ መምህርም ነበሩ። እሱ የእሳቸውን መንገድም ተከትሎም እንደሆነም ይናገራል ዮናስ ከበደ። በኋላ ግን የነፍስ ጥሪውን ወደሚለው የጋዜጠኝነት ሙያም በመግባትም ከድሬ ቲቪና ከታዋቂው ኤፍኤም ጣቢያዎችን በመስራትም አንዱ ለመሆንም በቅቷል። በዚህ እና ዜና አቅራቢ እንደሆነም የተለያዩ የመዝናኛ ዝግጅቶችም አቅራቢ ሆኖም አገልግሏል። በኢትዮጵያ ቴሌቪዥን እሁድ መዝናኛ ላይም በአቅራቢነት ከሰራ በኋላም ወደ ኢቢኤስ ከመጣ የራሱን ትዝታችን በኢቢኤስ የተሰኘውን አዲስ የፕሮግራም ፕሮፖዛል አቅርቦ ተቀባይነትን በማግኘቱም ነበር። በትዝታችን ኢቢኤስም በአዲስ አበባ እና በተለያዩ ክልሎች ከተሞችን በመዞር ስለ ኢትዮጵያ ውብና ጥንታዊ ታሪኮችን በዓመታት ሰንቆ ያቆየ ትልቅ ጋዜጠኛም ነው። እነዚህ ስራዎችም ለቀጣዩ ትውልድ የሀገሪቱን ያለፈ ማንነት የሚያሳዩ ውድ ቅርሶች ሆነው ይቀመጣሉ። ጋዜጠኛ ዮናስ ከበደ የትዳር ሕይወቱም ለሌሎቹ አርአያ የሚሆን ነው። ታዲያ ተወዳጁ ጋዜጠኛ ለ5 ዓመታት ከቆየበት አልፎም ተወዳጅነትና ታዋቂነትን ካገኘበት ከኢቢኤስ ቴሌቪዥን መስኮትም ከሰሞኑ መሰወሩ እንደ ሌሎቹ የኢቢኤስ ጋዜጠኞች በዛው እልም ብሎ እንዳይቀርም ስጋት ፈጥሮባቸዋል። በእርግጥም እውነት አላቸው። ኢቢኤስ ቴሌቪዥን ላይ በርካታ ወጣት ጋዜጠኞች ድንገት ለአንድ ሳምንት ከእይታ ከጠፉ በኋላም ላይመለሱ ቢሰናበቱም ተመልክተናል። ዮናስ ከበደም በአሁኑ ወቅትም ይህ ዕጣ ፈንታ ሳይደርሰው እንዳልቀረም እየተነገረም ይገኛል። ጋዜጠኛ ዮናስ ከበደ ሆነም ጥበቡ ሰለሞን ከኢቢኤስ መልቀቃቸውን ከነሱም ሆነ ከተቋሙ እስካሁን የተባለ ነገር ባይኖርም ጭሱን አይቼ እሳቱን መገመት አያቅተኝም የሚለው ብሔር በብዙዎች ዮናስ ከበደ የኢቢኤስ ተሰናበተ እንዲሉም አድርጓቸዋል። አንዳንዶች ደግሞ የለም እረፍት ላይ ናቸው እያሉም አልጠፉም። የሆነ ሆኖ እናንተ የምንወዳችሁ ተመልካቾቻችን ሐሳባችሁን እንዴት ነው? ዮናስ ከበደ ከኢቢኤስ ቴሌቪዥን ነጥሎ ማሰብ የሚከብዳችሁ ናችሁ ወይስ ዮናስ ከበደ በጋዜጠኝነት ቢቀርም ችግር የለውም ከሚሉት ወገኖች ናችሁ? የምንወዳችሁ ለዛሬው ያዘጋጀንላችሁ ቪዲዮ ከዚህ ላይ እናበቃለን። በሌላ የተሻለ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።